ተፈጽሟል። ጋይስ እኔ ቤት ብሎክ የጮህ አዲስ አመት ነው። እስረኞት 1 አመት ከ8 ወር በእስር ላይ ቆይታችኋል። ለእስር የዳረጋችሁን ነገር ድጋሚ እንዳትፈጽሙ። መኔኪር በኬኪር ፈዴኪር በኮኪር መኬኪር መቃቀር ታያለሽ። መኔኪር ፈዴኪር በኬኪር በቀቆር በቀቆር خلاص ሚረግጥ ይርገጥሽ። ማንንም አትረግጭም። ሂጂ። የተጣላ ሰው ሁሉ ተጣልቶ የሚቀር የሚመስላችሁ ሰው አታራግቡ። ነገር ከዚህና ከዚህ አታምጡ። እዛም ሄዳችሁ ትክክል እዚህም ትክክል ለሁለቱም ወገኖች አትጠቅሙ። ኮሜንታተሮች አታሽቃብጡ። ዳር ቁሙና እስኪ አንዳንዴ እንኳን በቃ ዳር ቁሙ። በቃ ዳር ቆሞ ማየትን ልመዱ። በቃ ዳር ቁሙ። እዚህ መታችሁ ትክክል እዛ አትጠቅሙ። ሰው አብሮ ይኖር አብሮ የበላ አብሮ ይጠጣ ይጣላል ይጨቃጨቃል። ምን ይላል? መጨረሻው እርቅ ነው። ሰው በጦርነት ላይ እንኳን ተቆይቶ መጨረሻው ድርድር ነው የሚባለው። እንዴ በቃ እንትን አትበሉ። ሳይድ ምናምን አትያዙ። አያገባችሁም። ዳሩ ምንም አታውቁት ነገር ላይ አትግቡ። ከቻላችሁ ለማስማማት ሞክሩ። ካልቻላችሁ خلاص ዳር ሁኑ። ነጋውን እኔና ሳሪ ልንጣላ እንችላለን። ሳይድ ልትይዙ ነው። እኔ ጋር መተሽ ትክክል እዛም ሄደሽ ትክክል እግር ነው የምትበዩ። ብንጣላ ራሱ ሚዲያ ላይ አንመጣም። እኔ ከ2000 አሁን ይሄ አመት ብዙ ነገር አስተምሮኛል። እኔ የተማርኩ ግለሰብ ነው። እንዴ ቢረሳ በዋትስአፕ እየመጣችሁ መሲ በጣም ብዙ የሚታጠብ ዕቃና ልብስ ቁጭ ብሏል። የሚተኮስ ልብስ አለ። አጀንዳ የለም ወይ ያላችሁ እኮ የሥራ ስልኬ ላይ ቮይስ ታረጉ ነበር። እየተዋወቅን መሲ ዛሬ አጀንዳ የለም። በእናታችሁ የውሸትም እንኳን ቢሆን ተጣሉ። እኔ እናታችሁ አውቃችኋለሁ። ልጆቼ ምን አይነት ተንኮለኛ ልጆች እንዳላችሁ አውቃለሁ። በስራ ስልክ መታችሁ እኔ ደግሞ 16 እና ሃይፓድ ፈልጋለሁ ምትሉ መስሎኝ ሪካርዳችሁን ክፍት መሲ በእናትሽ አጀንዳ የለም። በእናትሽ አንቺና ሙኒት እንኳን ተጣሉ። እናንተ ታምኑ ሰው ይጣላል። እኔ በነገራችን ኮሜንታተሮች ለሁሉም ጥላቻ እንደሌላችሁ አውቃለሁ። ግን ስራችሁን ጠቅጠቅ ልታረጉ እዚህም ትክክል እዛም ትክክል ቲፎዞ ትቆማል እንጂ እንተዋወቃለን። አንድሽም የመዳም ቅመም ቲክቶክ ላይ ነገር የምታራግቢ ነገረኛ ምናምን ሆናችሁ አይደል? እንትኑ ተመችቷችሁ ነው። በቃ ስራ ዩቲዩብ አትሄዱ። እኔ ቤቴን ከፍቼ ሳሪን ስረግጣት ባንዱ ሄድፎን በዚህ ጋር ቆቆቆ ሳሪ ቤት ደግሞ ሄጄ ልምጣ። ሳሪ ደግሞ እየሄደችበት አቋቋም መሲን ሄጄ ትክክል ሄጅበት ልበላት። እኔ እናታችሁ አውቃችኋለሁ። ልበላት በጥጥር አድርጌ እናታችሁን ያውቃችኋለሁ። የልጆቼን ባህል ጥንቅቅ አድርጌ ነው የማውቀው። መሲ በእናትሽ ሳራና ሀዊን ተው እንዳትያቸው። እናንተ እኮ ችግር አለባችሁ። ይሄ አጀንዳ ሴትዮ የሰው ስም አትጥሪ። እዚህ ቁጭ ብለሽ አንፈልግም። ችግር የለውም እና አርፋችሁ ቁጭ በሉ። እንተዋወቃለን። እኔ አሁን መጣላት የምፈልገው ዜድ 2019 አንደኛ ከሳውዲ የመዳም ቅመሞች ጋር፣ ሁለተኛ ከዱባይ የመዳም ቅመሞች ጋር፣ ሶስተኛ ከመዳም ቅመሞች ጋር የተጣላሽ ጊዜ ነው ህይወትሽ የሚያበቃው እኮ። በቃ ግብአተ መሬት እንዲፈጸም እኮ ነው። አንደኛ አስበሽበት ሂጂ። እኔ ራሱ ከጎንሽ አልሆንም። ይሄን ነው 2019 የምጣላቸው ተቋሞች፣ አንደኛ የሳውዲ የመዳም ቅመሞች፣ ሁለተኛ የዱባይ የመዳም ቅመሞች፣ ሶስተኛ የቤሩት የመዳም ቅመሞች፣ አራተኛ የኳታር የመዳም ቅመሞች። 2019 መግቢያው ላይ የዛኑ ቀን ጸብ እንጀምራለን። አያኔን አስገበት። የዛኑ ቀን ጸብ የታለች ያሁን ጊፍት የሆነ ነገር የዛን ቀን በይፋ እንገጥማለን። እናንተም ተዘጋጁ፣ እኔም እዘጋጃለሁ። ብቻዬን ነው የምገጥማችሁ። ወስኛለሁ። እየነገርኳችሁ ነው። በቃ እናትና ልጆች በይፋ የምንለያይበት ነው። ቤሩት ነው መጀመሪያ። እዚያ አጠገቤ ካሉት ነው የምጀምረው።
ሁለተኛ ጎረቤት ሀገር ሳውዲ፣ ሶስተኛ ቤሩት። ከመዳም ቅመሞች ጋር ምን እኔ ከነሱ ጋር ነው መጣላት ምክንያቱም ከነሱ ጋር ነው ያልተጣላሁትን። ያው እስካሁን ሰላም ነን። ይሄ ፍቅራችን መደፍረስ አለበት። ኖ ኖ ኖ ኖ ኖ መጣላት አለብን። ወይኔ ዜድ ልንገራችሁ አንድ ወሬ ማርያ ምን ልንገራችሁ። አንዲት ልጅ የፍቅር ታሪኳን ያኒ ብር ወስዶባት ነው ነገሩ። የኢትዮጵያ 50 ሺህ ብር ናት። አንቺ 50 ሺህ ብሬን ካልሰጠኝ ብላ ሚዲያ ላይ ልትፖስተው ነው። እሷ ላይ ትመጣለች። ዛሬማ በእሷ ነው ምንዝናናው ስላችሁ ፏፈሽ የምንለው ማለት ነው። 50 ሺህ ብሩን አንተን ብትሆን ስጣት። ማን ደወለው? 50 ሺህ ብሩ ላይ ነው የተቋረጠው። ውዴ ገዱ አያኔ አይ እንዴት ነሽ? የት ነሽ? ቤት ነኝ። ታክሲ ይዘሽ ነይ እና ስልኩን ውሰጂ። ሙሌ እኮ ስደውልለት አያነሳም። እሺ እመጣለሁ። ቤቱን እየፈለኩ ስለሆነ እኮ ነው። አትበይ እንደዛ። ነይ አንዴ ልምጣ። አሁን ነይ ውጪ። እዚህ ጋር የሚታርቅሽ ታክሲ ያዢ። ኦኬ እሺ ነይ። ቅርብ ናት እንዴ ናንቺ? አዎ ትምጣስ። ነይ አያኔ እና ጋይስ ፀጉርሽ ነው ወይ ትለኛለች። ሂውማን ሄር ነው ከሺኤን ነው የገዛሁት ሀቢብቲ። ቋጣዋለች እኮ ለዛው ይሄ ካሮት ኦይል እየተጠቀመች ነው መሲ ፀጉር እንደዚህ ይሆነ። ጋይስ በፊት ከእናቴ ነፍሷን ይማራትና ስጣላ ማለት ነው ፀጉሬን ይሄ ወደ ውስጥ እናቶች ሲሰሩ ይሄ ወደ ውስጥ አይደል የሚሰሩት ሹሩባው ግልብጥ የሚባለው እንደዛ ነው መሰራኝ። ከእናቴ ውጭ ፀጉሬ ማንም አይሰራኝም። ከዛ ምን እንደማር ተቀለሽ እህቴ ወደዚህ አለፍ ስትል ቋት አደረገኛለች። ወሬ እያቃጠርኩኝ ማለት ነው። ከትምህርት ቤት ወጣ አሁን ከምሰ ከወንድ ጋር ቆሞ ካየውኝ ይሄው እዛ ጋር ለምለም ከወንድ ጋር ቆማለች ብዬ አገብቼ ለአባቴ አቃጥራለሁ። አባቴ ደግሞ ስለሚያምነኝ ግን ያየሁትን ነው የምናገረው። ከዛ ገብቼ ለአባቴ ቱስ አረጋለሁ። ደግሞ ቀጭን ነኝ ብታይ አልያዝ ምናልን የምድር ጉድ ነበርኩ በፊት። እችን ሃይላንድ ነበር ማክለው። ከዛ አባቴ ደግሞ ዘንግ የሚባል ረጅም ዱላ ራቅ ብሎ ነው የሚያጠጣችሁ። ቀርቦ ምናምን አይመታችሁ። ረጅም ቀጭኗ ዱላ ከገብቻ አቃጥራለሁኝ። ከዛ ቅጥነቴ ጋይስ እናቴ ትሙት በቃ እቤት ውስጥ ምግብ የከለከሉኝ ነው የምመስላችሁ። እንደገና የምለብሰው ልብስ ብዙ ክር አለበት። የደሃ ልጅ ነኝ በነገር ብዙ ክር ስላችሁ የሚሰፋበት ማለት እና ኮንጎ ጫማ በአረንጓዴው ወይ በጥቁሩ ነው የማረገው። ያችን ኮንጎ ጫማዬን አደርጋለሁኝ። በቃ እዚህ ጋር ልትይዙኝ ከፈለጋችሁ እዚህ ጋር አትይዙኝም። በቃ ብን ንፋስ ነው በቃ የምመስለው። ከዛ እሄዳለሁ። ልብሴ ላይ 5 አይነት ክር በትንሹ ታገኛለሽ። የመዳበሪያ ክር፣ ዳንቴል የሚሰፋበት ክር፣ እንደገና ደግሞ የመኪና ክር። ልብስ እየቀደርኩ ስለማስቸግር እየተደባደብኩኝ በክር ተጠጋግኖ ነው የምለብሰው። ኮንጎ ጫማዬን አረጋለሁ። ከዛ ትምህርት ቤት በርጋ ሄዳለሁ። አይት ታረጋትና በረዶ ትገዥልኛለሽ ወይስ ደግሞ ከሌጋ ቆማለች ብዬ ልናገርላታለሁ። መጀመሪያ እጠይቃለሁ። ጠያቂ ነኝ። በረዶ 50 ሳንቲም ወይ ስሙኒ ከሰጠችኝ አልናገርም። ካልሰጠችኝ ሂጅ ወደዛ ብላ በድንጋይ ከመታችኝ ግን እሷ እዛው ጋር ቆማ አባቴን እጁን ይዤ እና ጉድኢ ጎረቤት ሁሉ እያሽሟጠጠ ነው ብዬ አባቴን ይዤ እወጣለሁኝ። ቅጥቅጥ ያረጋታል። ግቢውን 3 ጊዜ እያዞራ ማለት ነው። 3 ጊዜ እያዞራ የማን ልጅ ልትባይ ነው ከጎረምሳ ጋር በዚህ እድሜሽ ቆሞሽ ብለ ቅጥቅጥ ያረጋታል። ከዛ ልክ አባቴ ከቤት ሲወጣ ሁሉም ይቀባበሉኛል። አንዷ እህቴ በዚህ ከኮረኮመችኝ፣ አንዷ በዚህ፣ አንዷ ደግሞ በዚህ። በቃ ለ3 ብቻ ከበሮ ነው የሚያረጉኝ። አቃጥሬ ያስገርፊያቸዋለሁ። እኔ ደግሞ ረሳዋለሁ። እንዳስገረፍኳቸው ምናምን ስለምረሳው ረሳዋለሁ። እንዳስገረፍኳቸው ምናምን ስለምረሳው ቤት ቁጭ እላለሁ። እንደ ንጹህ ሰው አብሬያቸው ቁጭ እላለሁ። ልክ አባቴ እግሩ ወጣ ሲል በስመ አብ ወልድ መንፈስ ይቀባበሉኛል አሉ። በቃ ይሄ ፋሲል ከነማና መቀሌ ከነማ ኳስ ሲጫወቱ እንደዛ ነው የሚለጋጉኝ። ጓ ጓ ጓ ጓ ነው የሚያረጉኝ ሁሉ። ከዛ ይሄ ጭንቅላቴ በጣም ስለሚያመኝ እናቴ ደግሞ ነው ፀጉርሽን ተሰሪ ብላ ስትሰራኝ እንደዚህ ምንም ነገር ድቁስ ታረግኝሽ ደስ ይለኛል።
ከዛ ስትሰራኝ ይሄ ኮረኮሙኝ ስለሚያመኝ እናቴ ዞር ስትል ፈተዋለሁ። ከዛ እናቴ ወይ ገበያ ሄዳ ምናምን ከመጣች ፀጉሬን እንደዚህ አድርጌው ነው የምጠብቃት። እንደዚህ ብዬ እንደዚህ ሆኜ ነው የምጠብቃት። እና ደግሞ አስተያየቴ ክፉኛ ነው። በቃ አንገቴን አቀርቅሬ ይሄንን አስተያየት ተይ ብላ ቅጥቅጥ ታረገኛለች። እና ምን ልላችሁ ፈልጌ ነው ይሄ ፀጉሬ የራሴ ነው። የራሴ እናቴ ነፍሷን ይማራትና እናቴ የደከመችበት ነው። እናቴን ፀጉሬን ቆንጆ አድርጋ ያዘችልኝ። እና ለወሬው አመሰግናለሁ። አትሄዱም ውዶች? ስራ የለም ማለት ስራ ሄዱ። ምንድነው አንዴ አታረሳሹን? ወዲ አጀንዳው ይሉሻል እኮ ውዴ። አጀንዳ የሚባል ነገር የለም። እንደው የለም ኮፒ ሊንክ አድርጉና ውጡ። በቃ መጪው አዲስ አመት ነው። ማፊ አጀንዳ ካላች ያላ ኮፒ ሊንክ አድርጋችሁ ውልቅ። እንዴት ነች? እንዴት ነች? ወይ እንትን አለ እንደ ሳሪ ቪዲዮ የሰራችበት ፀጉር ማስያዣ ምኑ ነው? ፀጉር ማስያዣ ውዴ ሁማኔሩ አለው ማሰረው አለው ውዴ። ለዛሬ እንታ ኦኬ ላኪልኝ። እሺ በምን እንዴት ነው የምልክልሽ? እናትና ልጅ ይጣላል አይደለም? አብሮ ይበላ አብሮ ይጠጣ አብሮ ይኖረ ሰው ማለት ነው። ስለዚህ አፋችሁን ዝጉ። ሰው ሲጣላ ደስ የሚለው ሰይጣን ብቻ ነው። አብዛኞቹ የመዳም ቅመሞች ያኔ ሙድ እየያዙ ነው በየኮመንቱ እዛም ትክክል እዚህም ትክክል ምናምን የሚለው። እኛ ስንት ጊዜ ተጣልተናል፣ ብዙ ጊዜ ሲሉ ባይል አይደለም መጨረሻ። ስለዚህ ሰውና ሰው እንትናተ ሳይድ አትያዙ። ለጠሎነሽ ምን ልመጥሽ ለምናፍሽ የለም አጀንዳው በሰላም ነው። ዜድ ቤት እኮ 1200 ሰው ቁጭ አለ እና ሰሜ ሰላም አሁን እኛ ቁጭ ብለናል አይደለ? ልብስ ተኩሰው ጨርሰዋል። አሁን ምሳ የበሉበት ምናምን ሳህን እያጣጠቡ ነው። በኋላ ፀጉራቸውን እንደዚህ እየሰሩ ደግሞ ሳሪ ቤት ቁጭ ብለው ደግሞ ያዩናል። ከዛ ደግሞ ፀጉራቸውን ከጨረሱ በኋላ ደግሞ ትንሽ ለሚጸዳዳ ነገር ካለች ደግሞ ያችን ደግሞ ያዩ ጠቅጠቅ ያደርጋሉ እነሱ እንደ ኤርፎን አድርጌ ነበር ግቢ እየጠረኩ ማዳምጠው። ከቤት ማሽን ነው እየተጠቀሙብን ያሉት። ጋይ ሰላማዊ ቢት ሴንተር የሚለውን እስቲ ፎሎ አድርጉ። መታችሁ ፓኬጅ ተሰሩ። በ110 ድርሃም 17 ነገር መታችሁ ተሰሩ። ለአዲስ አመት ደግሞ ጊቫዌ ያዘጋጃለሁ።